ኑር በጎ አድራጎት ማህበር በሐኪም ወረዳ ለሚገኝ ለኢማም አህመድ መስጂድ ያስቆፈረውን የከርሰ ምድር ውሃም አስመርቋል። ያለባቸውን የውሃ እጥረት በመገንዘብም ለተደረገላቸው እገዛም የመስጂዱ ኢማም የሆኑት ሼህ ኤልያስ መሐመድ ድርጅቱን አመስግኗል። አያንቱ አህመድ የኑር በጎ አድራጎት ማህበር በሐኪም ወረዳ ለሚገኘው ለኢማም አህመድ መስጂድ ያስቆፈረውን የከርሰ ምድር ውሃ አስመርቋል። በስነ ስርዓቱ ላይ የመስጊዱ ኢማም የሆኑት ሼህ ኤልያስ መሐመድ ለመስጊዱ ቀደም ሲል በቦቴ ውሃ የሚያስቀዱ መሆኑን ገልጸው አሁን የተቆፈረው የከርሰ ምድር ውሃ ከመስጊዱ አልፎ ለአካባቢው ማህበረሰብ ችግር ፈቺ ነው ብለዋል። የመስጊዱ ጀማ አባላትና ዑለማዎች ለመስጂዱ የሚያስፈልገውን የውሃ አቅርቦት ለማሟላት በተደረገላቸው የከርሰ ምድር ውሃ ቁፋሮ ድርጅቱን አመስግነው የመስጊዱን ማህበረሰብ የውሃ ጉድጓድ በባለቤትነት በመያዝ ለረጅም ጊዜ አገልግሎት እንዲሰጥ ማድረግ ይጠበቅባቸዋል ብለዋል። ድርጅቱ ይህን በጎ ስራ በሌሎች ማህበራት አገልግሎቶችን አጠናክሮ እንዲቀጥልም ጠይቀዋል። የኑር በጎ አድራጎት ድርጅት ኃላፊ አቶ ፈቲ አብዱ ሰመድ ድርጅቱ በበኩላቸው በተለያዩ የበጎ አድራጎት ስራዎች እየተሳተፈ መሆኑን ጠቁመው በዚህም የውሃ ጉድጓድ ቁፋሮ፣ ወላጅ አልባ ህጻናትን መርዳት፣ አረጋውያንን መደገፍ፣ የኢፍጣር መርሃ ግብር ማዘጋጀትና አቅመ ደካሞችን በመደገፍ ላይ ሲሰራ መቆየቱን ተናግረዋል። በተጨማሪም ወላጅ አልባ ህጻናትን የሚያሳድጉ እናቶች በመርዳት ራሳቸውን ችለው ወደ መስራት እንዲሸጋገሩ የብድር አገልግሎት እያመቻቸ መሆኑን ተናግረዋል። በክልሉ ከሚያደርጓቸው ድጋፎች መካከልም በዛሬው ዕለት ያስመረቁት የኢማም አህመድ መስጊድ የከርሰ ምድር ውሃ ቁፋሮ አንዱ መሆኑንና በቀጣይም የተለያዩ በጎ አድራጎቶች ላይ ድጋፋቸውን እንደሚቀጥሉ ገልጸዋል።